ቴህራን በአሜሪካ ወደመች፣ ቀይ ባህር በኢራን ተከረቸመ። ዛሬ መላው ዓለም ትንፋሹን ዋጥ አድርጎ ምድርም ከጫፍ እስከ ጫፍ በረመጥና በጋለ እሳት ቀልጣ አድራለች። የትኛውን ሰማይ ጠቀስ ሰቆቃና ዘግናይ መቅሰፍት አውጥቼ የትኛውን እንደምተጉራ እስኪገባኝ ድረስ ክስተቶቹ ሁሉ ህሊናን የሚያደነዝዙና የመካከለኛውን ምስራቅ የታሪክ ጎዳና የሚቀይሩ ሆነዋልና ይህንን በአይናችን ፊት የተዘረጋውን ታላቅ መጋረጃ በትዕግስት እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። ጤና ይስጥልኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። በአየር ላይ በሚያንገሸግሽ ድምጽ በሚምዘገዘጉ የሱፐርሶኒክ ሚሳኤሎች እና የከባድ ስውር የጦር አውሮፕላኖች ሌሊቱን ሙሉ ሰማዩን ሲቀዱት ያደሩ ሲሆን አሜሪካ ለመጀመሪያ ጊዜ ከዚህ ቀደም ስታጠቃቸው ከነበሩት የኢራን ቁልፍ የባህር ዳርቻዎች፣ የወደብ መሰረተ ልማቶችና የጦር ሰፈሮች ባለፈ የኢራንን ልብና ዋነኛ የፖለቲካ ማዕከል የሆነችው ጥንታዊቷን የቴህራን መዲና በከባድ ቦምብ ናዳ ስታናውጣት አድራለች። ቴህራን ሰማይ በጭስና በጋለ ረመጥ ተሸፍኖ የምድር መንቀጥቀጥ በሚመስል ድምጽ ሰማይና ምድሩ ሲደበላለቅ የአሜሪካ ረጅም ርቀት ስትራቴጂካዊ ቦምብ ጣይ አውሮፕላኖች የሀገሪቱን ከፍተኛ ወታደራዊ እዞች የሚሳኤል ማከማቻዎች በእሳት ባህር ውስጥ ዘፍቀውት አድረዋል። ኢራንም በበኩሏ በደረሰባት ከባድ ጥቃት ተከትሎ በቁጣ እሳቷንና የብረት ማዕቷን ያዘነበችው በአሜሪካ የጦር ሰፈሮች ላይ ብቻ ሳይሆን ባለፉት ቀናት ስታደርገው እንደነበረው ሁሉ ዛሬም የመካከለኛው ምስራቅ ቀጠና በደም ለማጠብ በመነሳት በጎረቤቶቿ በኩዌት፣ በባህሬን፣ በጆርዳን ላይ በሺዎች የሚቆጠሩ የፕላስቲክ ሚሳኤሎችና ሰው አልባ ድሮኖችን ስታዘንባዳለች። የባህረ ሰላጤው ሀገራት ሰማይ በብርሃን ነጸብራቅ በፈንጂ ድምጽ ሲናወጥ የኢራን ወታደራዊ አመራሮች በሰጡት መግለጫ ይህ የተቀሰቀሰው የምጽአት ቀን እሳት መላው ቀጠናን በአንድ ላይ ጠቅሎ የሚያጠፋ እንጂ ሰላም የሚያገኝ አንዳችም ሀገር በመካከለኛው ምስራቅ አይኖርም ሲሉ በይፋ አስታውቋል። ይህ የቴህራን መቃጠልና የቀጠናው መናወጥ ሳያበቃ የኢራን መንግስት ከእንግዲህ ወዲህ ከዋሽንግተን ጋር ምንም አይነት የዲፕሎማሲያዊ ንግግር፣ የስምምነት ድርድርም ሆነ የሰላም ውይይት የሚባል ነገር ፍጹም እንደማይኖር ሀገሪቱ ሙሉ በሙሉ ወደማይመለሱበት የህልውና ሙሉ ስኬል ጦርነት ወደ ሙሉ ጦርነት መግባቷን አወጃለች። ይህ የሞትና የሽረት የጦርነት ውሳኔ የኢራን ህዝብ ተወካዮች ምክር ቤት ፓርላማ ያለምንም ተቃውሞ በአንድ ልብና በአንድ ድምጽ በአስቸኳይ ያጸደቁ ሲሆን የፓርላማው አባላት የጦርነቱ አዋጅ ሲነበብ በከፍተኛ ቁጣና እልህ እጃቸውን ወደ ሰማይ በመዘርጋት ጦርነቱን ተቀብለውታል። በካታም አልናቢያ ማዕከላዊ እዝ ቃል አቀባይ ብርጋዴር ጀነራል ኢብራሂም ዙልፋጋሪ በበኩላቸው ትራምፕ የኢራንን መሰረተ ልማቶች የማጥቃት ዛቻ ወደ ተግባር ከተቀየረ በቀጠናው የሚገኙ የአሜሪካ አጋር ሀገራት መሰረተ ልማቶች ሙሉ በሙሉ በኢራን ብረታማ የኃይል እጅ ድባቅ እንደሚመቱና ዳግም እንዳልነበሩ እንደሚደረጉ አስጠንቅቋል። ይባስ ብለውም የዓለም የኢኮኖሚ የንግድ ደም ስር ለመበጠስ የወሰነችው ኢራን ከእንግዲህ ወዲህ 60% የሚሆነውን የዓለም ነዳጅ የሚያስተላልፈውን ጠባቡን የሆርሙዝ ወሽመጥ ብቻ ሳይሆን መላው ዓለም ንግድ የሚተላለፍበትን ወደ ስዊዝ ቦይ የሚወስደውን የቀይ ባህር የባህር መስመር ጭምር ሙሉ በሙሉ ዘግታ በብረት ቁልፍ እንደምትቆልፍ በይፋ አስጠንቅቃለች። ይህ አስጨናቂ ዛቻ በመላው የአረብ ሀገራት መሪዎችና ህዝቦች ላይ ታይቶ በማይታወቅ ታላቅ ድንጋጤን፣ የፍርሃት ሽብርን አንግሷል። በዚህ እጅግ አስፈሪና የዓለምን ህልውና በሚፈታተን አስጨናቂ ወቅት ላይ አሜሪካ ፕሬዝዳንት ዶናልድ ትራምፕ መሬት ላይ ያለውን ፍልሚያ ይበልጥ ወደ ከፋ ምዕራፍ ወደማያባራ እልቂት የሚያሸጋግር እቅድ ይፋ አድርገዋል። የአሜሪካ ባህር ኃይልና የአየር ወለድ እግረኛ ጦር ወደ ቀይ ባህርና ባህር ሰላጤው ዘልቀው በመግባት በስትራቴጂካዊ ቦታዎች ላይ የሚገኙትና የኢራን መከላከያ የሆኑትን በርካታ ደሴቶችን በእግረኛ ወታደራዊ በመውረር በእጅ ለመያዝና ለመቆጣጠር የራሷን ለማድረግ ከፍተኛ ፍላጎትና የጦር ዝግጅት እንዳላቸው በይፋ አስታውቋል። ይህ ማለት ጦርነቱ ከአየርና ከባህር ጥቃት አልፎ የፊት ለፊት የጎዳና ላይም የደሴቶች የእርስ በርስ እልቂት ሊሆን መቃረቡን የሚያበስር ሆኗል። በታሪክ ታይቶ በማይታወቅ የጦርነት ታምር በአሜሪካ ዛሬ በኢራን በውባዊ የባህር ወደቦች በተጨማሪ ለመጀመሪያ ጊዜ መዲናዋ ቴህራንን ጨምሮ ሰሜናዊ ግዛቶችን በከባድ የእሳት ስታነድ አድራለች። የኢራን የአየር መከላከያ በቴህራን እንዲሁም በዋና ከተማዋ አቅራቢያ በሚገኙ በፖድካሽና በፓርቼን ሰማይ ላይ ተንቀሳቅሰዋል። የአሜሪካ ጥቃት በሰሜናዊቷ ሰምናል ከተማ የሚገኙ የሲቪል አውሮፕላን ማረፊያ ዋና ህንጻና የቁሳቁስ ማከማቻ መጋዘንን የመታ ሲሆን በኮርማባድ እንዲሁም በክላስተር ኒኩለር ማብለያ ስፍራ የምትታወቀው ማርካዚ ግዛት የኮርዳብ ላይ አየር ድብደባ ፈጽሟል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘበኛ
በኩዙስታን ግዛት ሰማይ ላይ የአሜሪካን ኤምኪው-9 ሰው አልባ ድሮን መጥቶ መጣሉን ሲያስታውቅ በደቡባዊ ኢራን ጠረፎች በቄሽም ደሴት በባንዳር አባስ በቻብሃር በሲርክ እና በኮርናክ ላይ የአሜሪካ ኃይለኛ ጥቃቶች ተመዝግበዋል። በሆርሙዝ ወሽመጥ በኩል ወደ ኢራን ወደብ ለመጓዝ የሞከረች የነዳጅ ጫኝ መርከብ አሜሪካ በሄልፋየር ሚሳኤል መታ ከጥቅም ውጪ ማድረጓን ተከትሎ የኢራን ጦር በበኩሉ እንደ ሰሞኑ ሁሉ ምላሹን በኃይል ለመስጠት በኩዌት በባህሬን በጆርዳን የሚገኙ የአሜሪካ የጦር ሰፈሮች ላይ የእሳቱን ሲያዘንብ አድሯል። የኢራን አብዮታዊ ዘበኛ ባወጣው መግለጫ በኩዌት የሚገኙ የአሜሪካ አሊ አልሳሌም አየር ማረፊያ በስፔስ ኮሙኒኬሽን ማዕከል የቅድመ ማስጠንቀቂያ ራዳር የፓትሪዮት መከላከያ ስርዓትና የነዳጅ ማጠራቀሚያዎች እንዲሁም በአሽ ሹአይባ የሚገኘው የአሜሪካ ወታደራዊ ወደብ በድሮን በሚሳኤል ጥምር ጥቃት ሙሉ በሙሉ መውደማቸውን አስታውቋል። በተመሳሳይ በባህር ላይ የሚገኘው የሼክ ኢሳ አየር ማረፊያ የቅድመ ማስጠንቀቂያና ቁጥጥር ራዳሮች፣ የሱፐር ሃውክ ራዳር፣ የፔትሮት መከላከያዎች እንዲሁም የጠላት ተዋጊ ጄቶች የነዳጅ ማደያ ጣቢያዎችም ተደምስሰዋል። በጆርዳን የሚገኘው ታላቁ የአልዛራክ የጦር ሰፈር ፕላስቲክ ሚሳኤሎች በመምታት የአሜሪካ ተዋጊ ጄቶች ማረፊያ መድረክንና አዲሱን የአሜሪካ ምዕራብ እስያ እዝ ማዕከል መውደሙን ሲገልጽ የጆርዳን ጦር በበኩሉ 8 የኢራን ሚሳኤሎችን በአየር ላይ ማክሸፉን አስታውቋል። ኢራን ይህን የወሰደችው አውዳሚ የበቀል እርምጃ በአህቫዝ የሚገኙ የህፃናት ካንሰር ሆስፒታል ጨምሮ የኢላም ድንበር አካባቢ የሚገኙ የከርበላ ተጓዦች የውሃ ፋብሪካን አሜሪካ ማጥቃቷን ተከትሎ የተወሰደ መሆኑን በመግለጽ ውጊያው ይቀጥላል፣ በቀጠናው የሚተርፍ አገር የለም ስትል አስፈሪ ማስጠንቀቂያ ሰጥታለች። ኢራን የካታም አልናቢያ መከላከያ እዝ ቃል አቀባይ ብርጋዴር ጀነራል ኢብራሂም ዙልፋጋሪ በበኩላቸው ትራምፕ የኢራንን መሰረተ ልማቶች የማጥቃት ዛቻዋን ወደ ተግባር ከቀየረችው በቀጠናው የሚገኙ የአሜሪካ አጋር ሀገራት መሰረተ ልማቶች በሙሉ በኢራን ብርታማ የኃይል እጅ ድባቅ እንደሚመቱና ዳግም እንዳልነበሩ እንደሚደረጉ አስጠንቅቋል። ከዚህ በኋላ የቀድሞው የኢራን የውጭ ጉዳይ ሚኒስትርና ከፍተኛ አማካሪ ቬላያቲ ለኢራን ብሔራዊ ቴሌቪዥን በሰጡት መግለጫ የሆርሙዝ ወሽመጥ በከፍተኛው መሪ አያቶላ ሰይድ ብልህ አመራር ስር በኢራን ሉዓላዊነት ስር መውደቁንና ይህንንም ለማንም እንደማይተው ገልጸው የአረብ ሀገራት ምድራቸውን ለአሜሪካ ጥቃት እንዳይፈቅዱ አሳስቧል። በዚህ ወሳኝ ምዕራፍ ኢራንን ከአሜሪካ ጋር የትኛውንም አይነት ድርድር እንደማታደርግና ወደ ጦርነት መግባቷን ይፋ ስታደርግ የኢራን ፓርላማም ይህን ታሪካዊ ውሳኔ ያለምንም ተቃውሞ በአንድ ድምጽ አጽድቆታል። ኢራን ከዚህ በኋላ የሆርሙዝ ወሽመጥ ብቻ ሳይሆን በቀይ ባህር የንግድ መስመሮች ጭምር ሙሉ በሙሉ እንደምትዘጋ ማወጇ መላው የአረብ ሀገራትን ወደ ከፋ ድንጋጤ የከተተ ሲሆን የኢራን ወታደራዊ መሪዎች የሆርሙዝ ወሽመጥ ዳግም ሊከፈት የሚችለው አሜሪካ በቀጠናው የምታደርገውን ክፋትና ጣልቃ ገብነት ሲያበቃ ብቻ መሆኑን አስታውቀዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ እግረኛ ጦርን ቀጥታ ወደ ስፍራው ለማንቀሳቀስ የኢራን ደሴቶችን በእግረኛ ጦር ለመያዝ ጽኑ ፍላጎት እንዳላቸው ማስታወቁ ቀጠናውን መላው ዓለምንም ወደማይመለስበት ዓለም አቀፋዊ እልቂት አፋፍ እየወሰደው ይገኛል።